ከ5 ዓመት በኋላ ራሳችሁን የት ማግኘት ትፈልጋላችሁ? ስኬታማ ሆናችሁ፣ ባለሀብት ሆናችሁ፣ የምትፈልጉትን ነገር አድርጋችሁ ወይንስ አንዱንም ነገር ሳታደርጉ ራሳችሁን ስትቆጩ ታገኙታላችሁ? ስኬታማ እንዳትሆኑ አንድ ነገር አንቆ ይዟችኋል። ይህ ደግሞ ስንፍና ነው። በእናንተና በስኬታችሁ መካከል የገባውን ይህንን የስንፍናን ግብ ሰብራችሁ መውጣት ከፈለጋችሁ በዛሬው ቪዲዮ ላይ እንዴት አድርጋችሁ ስንፍናችሁን አስወግዳችሁ ወደ ስኬታችሁ እንደምትጓዙ 7 ወሳኝ ነጥቦችን እነግራችኋለሁኝ። ታዲያ እስከ ቪዲዮ መጨረሻ ቆይታችሁ 7ቱንም መስማታችሁን እርግጠኛ ሁኑ። ሰላም ውድ የሮዝ ኢንስፓየር ቤተሰቦች እንዴት ናችሁ? ለማታውቁኝ እኔ ሮዛ እባላለሁ። ይህ ደግሞ ሮዝ ኢንስፓየር ነው። ለቻናሌ አዲስ የሆናችሁ ካላችሁ ደግሞ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ እላለሁኝ። ሳይንቲስቶች እንደሚሉት ከሆነ ስንፍና የአካል ድክመት ሳይሆን አእምሯችን ሆን ብሎ ጉልበት ለመቆጠብ የሚያደርገው ተንኮል ነው። ይህ ማለት በአጭሩ አእምሯችን እያታለለን ነው ማለት ነው። ታዲያ አእምሯችንን መልሰን የምናታልልበትና ስንፍናችንን የምናስወግድባቸው ሳይንሳዊ ዘዴዎች ምንድን ናቸው ብለን እንጠይቃለን። በዛሬው ቪዲዮ ላይ እነዚህን በተግባር የተረጋገጡ 7 ፍቱን የስንፍና መድኃኒቶችን እነግራችኋለሁኝ። እስከ ቪዲዮ መጨረሻ ድረስ አብራችሁኝ ከቆያችሁ ስንፍናችሁን ትታችሁና ነገርን ለነገ ማሳደራችሁን ትታችሁ ወደ ስኬታችሁ ትቀርባላችሁ። ስንፍናችንን ለማስወገድ ከሚያግዙ ነጥቦች ውስጥ አንደኛው የ5 ሰከንድ ህግ መጠቀም። የመጀመሪያውና በጣም ቀላሉ መንገድ የ5 ሰከንድን ህግ መጠቀም ነው። አእምሯችን አንድን ከባድ ስራ ለመስራት ስናስብ በ5 ሰከንድ ውስጥ እንደዚህ ይለናል፣ ለምን አሁን ትሰራለህ? ደክሞሃል እኮ እረፍት አድርግ ይለናል። ስለዚህ ይህንን 5 ሰከንድ ማለፍ ከቻለን ስንፍናችንን እናስወግዳለን። ይህንን ነገር ለማሸነፍ ታዲያ አንድ ቀላል ነገር ነው ማድረግ የሚጠበቅብን። 5 4 3 2 1 ብለን ቆጥረን ወደ ስራችን መግባት። ይህንን ስናደርግ አእምሯችን እረፍትን እንዳያስብና እንዳይሳነፍ ያግዘዋል። እናም ቶሎ ብለን ወደ ስራችን እንድንገባ ይረዳናል። ስለዚህ አንድ ነገር ለመስራት አስባችሁ አእምሯችሁ አሁን አይሆንም፣ አሁን ደክሟችኋል ሲላችሁ ወዲያውኑ 5 4 3 2 1 ብላችሁ ወደ ስራ ግቡ። ለምሳሌ ጠዋት ካልጋችሁ መነሳት ከብዷችሁ አላርማችሁን አጥፍታችሁ ተኙ የሚለው ስሜት ሲመጣ ወዲያውኑ 5 4 3 2 1 ብላችሁ ብድግ በሉ። ሞክሩት፣ ታመሰግኑኛላችሁ። ይህንን ስታደርጉ ሳታስቡት ሰውነታችሁ ይነቃቃል፣ እናም ለስራው ይዘጋጃል። ሁለተኛው ትልልቅ ስራዎችን ወደ ትንንሽ ስራዎች መከፋፈል። አእምሯችን በተፈጥሮ ትልቅ የመሰለውን ነገር ይፈራል፣ እናም ከማድረግ ይቆጠባል። ስንፍና የሚመጣው ታዲያ ስራው ትልቅና የማይቻል መስሎ ሲታየን ነው። ለመሞከር እንፈራለን። ለምሳሌ በአንድ ቀን ውስጥ አንድ ሙሉ መጽሐፍ አነባለው ከምንል 5 ገጽ አነባለው ብንል አእምሯችን ይቀለዋል። ሙሉ መጽሐፍ አነባለው ካለን ግን ተሳንፈን ላናነበው እንችላለን። ስለዚህ ነገሮችን እየከፋፈልን ትንሽ ትንሽ እያደረግን እንስራ። ቤታችሁ ሙሉ ለሙሉ ማጽዳት ስታስቡ ለውስጣችሁ ቤቱን ሙሉ ነው ማጸዳው ካላችሁት ይሳነፋል። እናም አሁን ደክሞኛል ብሎ እንዳትሰሩ ያግዳችኋል። ነገር ግን ስራውን ከፋፍላችሁ መጀመሪያ ጠረጴዛውን አጸዳለሁ፣ ከዛ ቀጥሎ እቃውን አጥባለሁ፣ ከዛ ቀጥሎ ይሄን አደርጋለሁ ብላችሁ ስራዎችን ወደ ጥቃቅን ነገሮች ከከፋፈላችኋቸው ግን ስራውን ሳትሳነፉ በቀላሉ ትሰራላችሁ። ይህ ህግ ለሁሉም ቦታ ተግባራዊ ይሆናል። ሶስተኛው የፖሞዶሮ ዘዴን መጠቀም። የፖሞዶሮ ዘዴ ማለት 25 ደቂቃ እየሰራን 5 ደቂቃ እያረፍን ቀጥሎ ደግሞ ለ25 ደቂቃ እየሰራን 5 ደቂቃ ማረፍ ማለት ነው። አንድን ስራ ምንም ሳንስተጓጎል ስልካችንን አርቀን በዙሪያችን የሚያሳንፉ ነገሮችን አርቀን ለ25 ደቂቃ አላርም እንሞላና ትኩረት ሰጥተን እንሰራለን። ከዛ የ25 ደቂቃ ሲያልቅ 5 ደቂቃ እናርፋለን። በዛ በእረፍት ሰዓታችን ውሃ ልንጠጣ እንችላለን፣ ልንንቀሳቀስ እንችላለን። ብቻ 5 ደቂቃ ውስጥ ያልቅ ደግሞ የፈለግነውን ነገር እናደርጋለን። ከዛ ቀጥሎ ድጋሚ 25 ደቂቃ አላርም እንሞላና ካቆምንበት ደግሞ ስራችንን እንቀጥላለን። እንደዚህ እያደረግን ሳናስበው ስራችንን መጨረስ እንችላለን። ስለዚህ አንድ ትልቅ የመሰለልን ነገር ለማድረግ ስናስብና ስንሳነፍ ይህንን ዘዴ እንጠቀም። ሳታስቡት ስራችሁ በፍጥነት ያልቃል። እናንተም ሳትዳከሙ ስራችሁን ትጨርሳላችሁ። አራተኛ የስንፍና ዋጋ ማስላት። ይህ ማለት ስንፍናችን የሚያመጣውን የወደፊት ጉዳት ቀድመን ማሰብ ማለት ነው። ብዙ ጊዜ የምንሳነፈው ስንፍናችን የሚያመጣውን የረጅም ጊዜ ጉዳት ስለማናስብ ነው። ዛሬ ቀላል የሚመስለን የምንዘለውና ተሳንፈን የምንተወው ነገር ወደፊት ላይ ትልቅ የሚባል ችግርን ይዞብን ይመጣል። ስለዚህ አንድ አስፈላጊ ስራ ልንሰራ አስበን አእምሯችን ሲያሳንፈን ይህንን ስራ ባልሰራው ከዛሬ 5 ዓመት በኋላ ምን ሊፈጠር ይችላል ብለን እናስብ። አንድን ስራ መስራት ፈልጋችሁ ለነገ የምታሳድሩ ከሆነ ደግሞ እመኑኝ ያ ስራ ነገም አይሰራም፣ ነገም ለነገ ታሳድራላችሁ። ስለዚህ ዛሬውኑ መስራትን ተለማመዱ።
ለምሳሌ አንድ ቀን የአካል ብቃት እንቅስቃሴ ባታደርጉ አይ አንድ ቀን ነው የዘለለኝ ችግር የለውም ብላችሁ፣ ነገር ግን ስንፍናችሁ እየለመደባችሁ ይመጣና ነገም ከነገ ወዲያም አንድ ቀን ነው ያላችሁ ትዘሉና መጨረሻ ላይ ከጤናችሁ ሳትሆኑ ትቀራላችሁ። የምትፈልጉትንም ሰውነት ሳትገነቡ ትቀራላችሁ። ስለዚህ አንድን ነገር ለነገ ስታሳድሩና ስትሳነፉ ወደፊት ይዞባችሁ የሚመጣውን ጉዳት አስቡት። እንደዚህ ስታስቡ ትነቃቃላችሁ። እናም ዛሬ አለማድረጋችሁ ወደፊት ይዞባችሁ የሚመጣውን መዘዝ ስለምትፈሩ ስንፍናችሁን ትታችሁ ያንን ነገር ታደርጋላችሁ። አምስተኛ አካባቢያችሁን ለስራ ማዘጋጀት እና ለስንፍና እንዳይመች ማድረግ። በዙሪያችን ያለው አካባቢ ለስንፍናችን ትልቅ ሚናን ይጫወታል። ለማጥናት አስበን ወይንም ደግሞ የሆነ ፕሮጀክት ልንሰራ አስበን ጠረጴዛችን ላይ ስልካችን ካለ፣ የቲቪ ሪሞት ካለ አእምሯችን ስራውን ትቶ ወደ ስልካችን ወይንም ደግሞ ቲቪ ሪሞቱን አንስቶ ቲቪ ይከፍታል። ስለዚህ አካባቢያችንን ለስራ አመቺ አድርገን ለስንፍና የማይመች ማድረግ አለብን። ከቻለን ስልካችንን አጥፍተን ማስቀመጥ፣ ከኛ ርቀን ማስቀመጥ፣ የቲቪ ሪሞቱንም ራቅ አድርገን ማስቀመጥ። እንደዚህ በሚሆንበት ሰዓት ላይ አእምሯችን በዙሪያው ዲስትራክት የሚያደርገው ነገር ስለማይኖር ስራውን ይሰራል። ማጥናት አስባችሁ ከሆነ ለማጥናት የሚያስፈልጋችሁን ሁሉንም ደብተሮች ማዘጋጀት፣ እስክሪብቷችሁን፣ ኖትቡካችሁን፣ የሚያስፈልጋችሁን ነገር ጠረጴዛችሁ ላይ ደርድራችሁ የማያስፈልጋችሁን ነገር አስወግዳችሁ ስራችሁን መስራት ትችላላችሁ። አካባቢያችሁን ስታስተካክሉ እራሳችሁን እንዳትሳነፉ ታግዙታላችሁ። ስድስተኛ የ2 ደቂቃ ህግ። ይህ ህግ የሚለው አንድ ስራ ከ2 ደቂቃ በታች የሚፈጅ ከሆነ ወዲያውኑ አድርጉት ነው። ቀላል ይመስላል፣ ነገር ግን ብዙ ነገሮችን ያቃልላል። ነገሮች እንዳይከማቹ ያደርጋል። ቅድም እንደነገርኳችሁ ስንፍና የሚመጣው ነገሮች በጣም ሲከማቹና ትልቅ ሲመስሉን ነው። ስለዚህ ከስር መስራታችን እንዳንሳነፍ ያግዘናል። ለምሳሌ ከ2 ደቂቃ በታች የሚፈጁ ስራዎች የበላችሁበትን ሰሃን ማንሳት፣ ማለቅለቅ፣ የጠጣችሁበትን ብርጭቆ ማንሳት፣ የለበሳችሁትን ልብስ አጣጥፋችሁ ወደ ቦታው መመለስ። እነዚህ ከ2 ደቂቃ በታች ነው የሚፈጁት። ነገር ግን ሳንሰራቸው ዝም ብለን የምንተዋቸው ከሆነ እቃውም ይጠራቀማል፣ ልብሱ የሚከማችና በኋላ ላይ ሳንሰራው እንድንቀር ያደርገናል። ስለዚህ ስራዎቻችሁ ከ2 ደቂቃ በታች የሚወስዱ ከሆነ አስተውሏቸውና ወዲያውኑ ስሯቸው። እንዲከማቹ ጊዜ አትስጧቸው። ምክንያቱም ከተከማቹ አትሰሯቸውም፣ ለእናንተም ይከብዷቸዋል። ስለዚህ ከስር የመስራት ልምድን አዳብሩ። የ2 ደቂቃን ህግ ሁሌም አስታውሱት። ነገሮችን ወዲያውኑ በመስራት አእምሯችሁን ነፃ አድርጉ። 7ኛ ራስን መሸለም። አእምሯችን በባህሪው ሽልማትን ይወዳል። ሁል ጊዜም ጠንክረን ብቻ እንድንሰራ ውስጣችን እያስገደድን ምንም ሽልማት የማንሰጠው ከሆነ የሆነ ሰዓት ላይ ይዳከማል እና እንዲሳነፍ ይሆናል። ስለዚህ አንድን ስራ ከጨረሰ በኋላ ለአእምሯችን ማበረታቻን መስጠት፣ ሽልማትን መስጠት እንልመድ። ለራሳችሁ እንዲበሉት ይህንን የቤት ስራ ከሰራው ወይንም ይህንን ፕሮጀክት ሰርቼ ከጨረስኩኝ ወጣ ብዬ ከጓደኞቼ ጋር ሻይ ጠጣለሁ፣ አሊያም ደግሞ እናንተ የምትፈልጉት ፊልም ማየት ከሆነ የምወደውን ፊልም አያለው፣ ውጭ ወጥቼ ለ30 ደቂቃ ወክ አደርጋለሁ ብላችሁ ለራሳችሁ ሽልማትንና ማበረታቻን አቅርቡለት። አእምሯችሁ ይህንን ሽልማትና ይህንን ማበረታቻ ለማግኘት ሲል ሳይሳነፍ ያንን ስራ እንዲጨርስ ይረዳቸዋል። ምክንያቱም ይህንን ስራ ከጨረሰ የሚያገኘው ነገር አለ። ስለዚህ ስራውን ሳይሳነፍ ይሰራል። ስንፍና ልማድ ነው፣ አብሮን የሚፈጠር ባህሪ አይደለም። ልማድ ደግሞ ይቀየራል። ዛሬ ካየናቸው 7 ነጥቦች ውስጥ እናንተ የተቸገራችሁበት የትኛው ነው? እስኪ ኮሜንት ላይ አስቀምጡልኝ። እናም ከነዚህ 7 ነጥቦች ውስጥ ቢያንስ በዚህ ሳምንት አንዱን አሊያም 2ቱን ወስዳችሁ ተለማመዱት። ቀስ በቀስ ህይወታችሁ ሲቀየር ታስተውላላችሁ። ስንፍና ደግሞ ውድ ጊዜያችንን የሚቀማብን ትልቅ ሌባ ስለሆነ እንደምንም ብለን በተቻለን አቅም ስንፍናችንን መጋፈጥ መቻል አለብን። በስንፍና ምክንያት ህልማችን ሳይሳካና የምንፈልገው ቦታ ሳንደርስ እንድንቀር መሆን የለብንም። የዛሬው ቪዲዮ ይህን ይመስል ነበረ። እስከ ቪዲዮ መጨረሻ ድረስ አብራችሁኝ ስለነበራችሁ ከልብ አመሰግናለሁኝ። ይህ ቪዲዮ ከተመቻችሁ ላይክ እንዲሁም ለጓደኞቻችሁ ሼር አድርጉልኝ። ለዩቲዩብ ቻናሌ አዲስ የሆናችሁ ካላችሁ ደግሞ ቻናሌን ሰብስክራይብ በማድረግ ቤተሰብ ሁኑ ላለሁኝ። በሌላ ቆንጆ ቪዲዮ እስከማገኛችሁ ድረስ ቻው።